ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሐሙስ ግንቦት 14 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። አሜሪካ ከኤርትራ ጋር ያላትን ግንኙነት ማሻሻሏ ጥቅሟን ለማስጠበቅ መሆኑ ተገለጸ። አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል ጥረት እያደረገች ያለችው ኢኮኖሚያዊ ጥቅሟ ለማስጠበቅ መሆኑን ታጋይ አህመድ አልቀይሲ ገልጿል። አህመድ አልቀይሲ በቅርቡ ከኢሳት ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስ በሁለቱ ሀገራት መካከል እየታየ ያለው መቀራረብ በመካከለኛው ምስራቅ ካለው ቀውስ የመነጨ መሆኑን አስረድቷል። ይህ የመቀራረብ ተነሳሽነት በዋናነት በግብጽ ግፊት፣ በኤርትራ ፍላጎትና በአሜሪካ ፈቃደኝነት የመጣ መሆኑን የገለጸው ተጋዳላይ አህመድ መቀራረቡን ካፋጠኑት ምክንያቶች አንዱ በሆርሙዝ ባህረ ሰላጤና በባብ አልመንደብ ላይ የተከሰተው ቀውስ መሆኑን አብራርቷል። በተጨማሪም የሁቲ ጉዳይ ሚና ሊኖረው እንደሚችል አመላክቷል። ይህ ግንኙነት በኤርትራ ያለው የህግደፍ ስርዓት ሲፈጸምባቸው ከነበሩት የሰብአዊ መብት ጥሰቶች አንጻር አሜሪካ ምን ምክንያት ልታቀርብ እንደምትችል በተመለከተ ለቀረበው ጥያቄ ሲመለስ የትራምፕ ፖሊሲ ለሰብአዊ መብቶች ትኩረት የሚሰጥ እንዳልሆነ ገልጿል። ሰብአዊ መብቶች የሚሟገቱት ተቋማትም ቢሆን በዚህ ጉዳይ ላይ ያላቸውን ተጽዕኖ አነስተኛ መሆኑ ጠቅሷል። ስለ ትግራይ ሁኔታን በተመለከተም ክልሉ ሀገር እንዲሆን የሚጥሩ አካላት ሀገርነትን ለማወጅ የሚያስችል መስፈርቶች በሌሉበት ሁኔታ ላይ ሆነው እያሰቡ እንደሆነና ሊሳካላቸው እንደማይችል በኤርትራ ያለው ሁኔታ በመጥቀስ አስረድቷል። ይህንን ሀሳብ የማይቀበሉ በርካታ የትግራይ ተወላጆች እንዳሉም ገልጸዋል። ይህም ለትግራይ ህዝብ ዋጋ ሊያስከፍለው እንደሚችል አሳስበዋል። በመጨረሻም የአፍሪካ ቀንድ ሁኔታ ዕለታዊ ለውጦች እያሳየ ባለበት በዚህ ወቅት የኢሳያስ ስርዓት እየተከተለ ያለው አካሄድ ለማክሸፍ የኤርትራ ተቃውሞ ጎራ መሰብሰብ እንዳለበት አስምሮበታል። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2022 ጀምሮ ከ4 ዓመታት በላይ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። ቤንያሚን ኔታንያሁን ቱርክን እንደ ተቀናቃኝ አድርገው የገለጹበት አስተያየት አደገኛ እንደሆነ የቀድሞ የእስራኤል ዲፕሎማት አሎን ፒንካስ ተናግረዋል። በተለይም ኤርዶዋን ቀስቃሽ አስተያየቶችን በመስጠት ሁኔታውን ሲያባብሱት ይህ አይነቱ ንግግር በጣም አደገኛ ነው ብለዋል ፒንካስ። የኔታንያሁንና የኤርዶዋን የቃል ውዝግብ የግጭት አደጋን ይጨምራል ብለዋል። ከአሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመው የታጣቂዎች ጥቃት የበርካቶች ሕይወት አለፈ። ማክሰኞ ግንቦት 12 የተፈጸመው ጥቃት ተሽከርካሪዎችም ተቃጥለዋል። እስካሁን ድረስ ኃላፊነት የሚወስድ አካል የለም። የፈረንሳይ ፕሬዝዳንት በኢትዮጵያ ጉብኝት እያካሄዱ ነው። የፈረንሳይ ፕሬዝዳንት ማኑኤል ማክሮን ትናንት ሮብ ግንቦት 13 አዲስ አበባ በመግባት ጉብኝት እያካሄዱ መሆናቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ መሪ ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማካሄዳቸውን በማህበራዊ መገናኛ ገጻቸው አመላክተዋል። ጋና ከደቡብ አፍሪካ 300 ዜጎቿን ልታወጣ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የደቡብ አፍሪካ ወጣቶች በመጤ ጥላቻ ምክንያት አደጋ ማድረስ ከጀመሩ በኋላ የብዙ ሰው ሕይወት መጥፋቱን መረጃዎች ያስረዳሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ግንቦት 13 ከቀትር በኋላ ቻይና ገብተዋል። የትራምፕ ጉዞ በ9 ዓመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው። ሁለቱም መሪዎች ከባላንጣነት ወጥተው ወደ ትልቅ ሸርክነት የሚወስድ ስምምነት ላይ ሊደርሱ እንደሚችሉ ተንታኞች ይገልጻሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ የተባበሩት አረብ ኤሚሬቶች ሚስጥራዊ ጉዞ ማድረጋቸውንና ከሀገሪቱ ፕሬዝዳንት ጋር እንደተገናኙ ገለጹ። በ23 ሀገራት የተገኘውና በከፍተኛ ሁኔታ እየተዛመተ ያለው የኮቪድ-19 ዝርያ በዓለም የጤና ድርጅት ክትትል እየተደረገበት ነው። ዝርያው በይፋ BA3.2 በሚል የሚጠራው ሲካዳ አሜሪካ፣ ሆንግ ኮንግ፣ ሞዛምቢክ እና ዩናይትድ ኪንግደም ውስጥ ተገኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ከኢራን ጋር ምንም አይነት እርዳታ ያስፈልጋል ብዬ አላስብም። በአንድም ሆነ በሌላ መንገድ በሰላማዊ መንገድም ሆነ በሌላ እናሸንፋለን ሲሉ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር ያጠበቀች ሲሆን ከኢራቅና ከፓኪስታን ጋር ከቀጠናው ነዳጅና የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግረዋል። የሳውዲ ወታደራዊ እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ በቀጥታ ጥቃት መፈጸሟ በይፋ የታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸመው በመጋቢት ወር መጨረሻ አካባቢ መሆኑ ሁለት የምዕራባውያን ምንጮች ለሮይተርስ ተናግረዋል። በኢትዮጵያ ሶማሌ ክልል የተመጣጠነ ምግብና የውሃ እጥረት መባባሱ ተገለጸ። በኢትዮጵያ ሶማሌ ክልልና በአጎራባች የድንበር አካባቢዎች የተከሰተው ድርቅና መፈናቀል የተመጣጠነ ምግብና የውሃ እጥረት ማባባሱን የድንበር የለሽ ሐኪሞች ቡድን MSF አስጠነቀቀ። ድርጅቱ እንዳመላከተው ለሰብአዊ እርዳታ የሚመደበው በጀት መቀነስም ሁኔታውን ይበልጥ አሳሳቢ አድርጎታል። እንደ ድንበር የለሽ ሐኪሞች ቡድን ገለጻ በደቡብና በደቡብ ምስራቅ ኢትዮጵያ የሚገኙ አርብቶ አደር ማህበረሰቦች በተለይም በአፍዴርና በሸበሌ ዞኖች ዝናብ ባለመዝነቡ ምክንያት ለከፍተኛ የውሃ እጥረት ተጋልጠዋል። ደቡብ ሊባኖስ የአገሪቱ የሺአ ሙስሊም ማህበረሰብ ዋነኛ ማዕከል ሲሆን ሄዝቦላህም ዋና ድጋፉን ከዚህ ያገኛል። አካባቢው የእስራኤል የአየር ጥቃት የሚዘንብበትም ነው። በሌላ በኩል በኢራን የሚደገፈው ታጣቂ ቡድንና የፖለቲካ ፓርቲ የሆነው ሄዝቦላ በሰሜን እስራኤልና ሊባኖስ በሚገኙ የእስራኤል ወታደሮች ላይ የሮኬትና የድሮን ጥቃቶችን ይፈጽማል። በኢራን ጦርነትና ግጭቶች ምክንያት ዓለም ከፍተኛ ቀውስ ውስጥ መግባቱ አሳሳቢ እንደሆነ ህንድ ገለጸች። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች ጉባኤ ኒው ዴልሂ ውስጥ እየተካሄደ ሲሆን ግጭቶች የምጣኔ ሀብት አለመረጋጋትና የኃይል አቅርቦት ቀውስ ማስከተላቸው ተገልጿል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ያዝናቸው ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።